ቦቢ እኔ ጣኑ ምናምን የምትባለው ቁርጥ ውሃን አይደል የምትመስለው? እናቴ ቃንችም ተኝ እኔም ልሂድ። ደህና ደሪ። አትሄጂም? አዎ አትሄጂም ማርቲ። አንቺ እኮ ሞኝ ነሽ። እስኪ እኔ እንዴት ነው ዘንጬ የምኖረው? በቃ ሲንግል ማሙኝ በጣም ቀላል ነገር እኮ ነው። በዛ ላይ ደግሞ 2 ልጆች ብቻ ነው ያሉሽ። ደጋግሜ ነግሬያት ነበር። ትዳርሽን ፍቺ እያልሽኝ ነው? እንደዛ አላልኩሽም። ጠይቂው ማርቲ፣ እርግጠኛ ነኝ የራሱ ልጅ ናት። እኔ አልወዳትም። ትወዳታለህ። ገዚህ ያስታውቅብዋል። ትወዳታለህ። ይልቅ አንቺና ናታን እንዴት ነው? እንግዲህ እያየን ነው፣ እየታዘብን ነው። መቼም ማለት ግን ገዚህ ለኔ ብለህ ነው አይደል? ወደኸኝ ነው አይደል? ጅል ሴቶችን ማየሻቸው መኝታቸው ድረስ ወስደው ምን እንደሚሉ አንቺ ዝም ብለሽ ወደኸኝ ነው በይ። እንግዲህ ደግሞ ይሄ ከጎዳና ነው የመጣሽው አሉ። እዛ ጎዳና ያለው በር አይዘጋብሽም። ሂጂ እዛ። ሆምለስ ከሆንሽ ደግሞ የውጭ ኑሮ የሆምለስ ኑሮ አይከብድሽም። መድኃኒት ወይም ደግሞ የወይዘሮ ማርታ ታናሽ እህቷ እንግዲህ ወደ ዳጣ ድራማ ከተቀላቀለች ጀምሮ ለሁላችንም እንግዲህ በጣም ያናደደችን እያበሳጨችን ነው የምትገኘው። ምክንያቱም በጣም ኃይለኛ በጣም መጥፎ በቃ አስተሳሰቧ ሁሉ የዘቀጠ ልጅ ነች ማለት ነው። እንግዲህ አብጌል ደረጀን እቺ ክፉ እቺ መጥፎ እያልን ስንል የባሳለ አገር ክናት ትልቀቅ እንዲሉ እንግዲህ እሷ ደግሞ ዛሬ ብሳ ተባብሳ የማይሆነውን እየቀባጠረች በማያገባት እየገባች ሁኔታውን ቤተሰቡን ለመበጥበጥ እንግዲህ እስከ ጥግ ድረስ እየሄደች ነው የምትገኘው። በዚህም እንግዲህ አቶ ደረጀ ገና ልትመጣ ስትታሰብ ነበረ ማርቲ የእናት ወደ ዝጉርጉር እንዲሉ አሁን አንቺ በተወለድሽበት ያቸው ስትወለድ እሷ ልጅ እንግዲህ ከመጣች እዚህ ጋር ልጆቼ እንዳትናገር እኔ እንኳን እንደምንም ብዬ እችላታለሁ። ልጆቼን ግን ውሃንም ሆነ አብጌልን ሁሉንም ዳጣንም ሆነ ናታንን ማንንም ሰው እዚህ ቤት ያለ ሰው በማንም አልደራደርም። ስለዚህ ልጆቼ እንዳትናገር ቀርመሽ አስጠንቅቂያት። መሸማቀቅ የለባቸውም። በገዛ ቤታቸው አርፋ ትቀመጣለች፣ እንቀመጣለን በማለት ነበር አቶ ደረጀ እንግዲህ ወይዘሮ ማርታን ቀድሞ የነገራት። ማርታም እንግዲህ እንደ አባ ደረጀ ተው እንጂ እንደዚህ እኮ አይባልም። ሲቀጥል ደግሞ እና መችስኛ እያለን ሆቴል ትቀመጥ እንዴ? ለምትመጣው ለቫኬሽን ነው የምትሄዳለች። ለተወሰነ ጊዜ ነው ብትቀመጥ፣ ወር 2 ወር ነው። ስለዚህ እሷን ደግሞ በዚህ ልክ እንትን ማድረግ ጥሩ አይደለም። ስለዚህ ባከን እያለችው ነበረ። እሱም እንግዲህ አይ እኔ ምንም አይነት ችግር የለብኝም፣ ግን እኔ እችላታለሁ ምንም አይነት ነገር ብትል ግን ደግሞ በጣም ነው ሌላ ነገር ካደረገች ልጆች ላይ ከመጣች ግን በቃ ምንም አይነት ነገር ድርድር የለብኝም። ምክንያቱም እኔ የምኖረው ለልጆችና ለልጆቼ ነው። ስለዚህ አስቀድመሽ አስጠንቅቂያት ብሎ ነግሯት ነበረ። ማርታም እንግዲህ እኔ በህይወት ሰው ስጠላ አላውቅም፣ ግን እሷን በጣም ነው የምትጠላት። ለምንድን ነው ደረ እያለችው ነበረና እኔ ጥላቻ አይደለም ልጆች እንደትናገር አፏ ትርፍ ስለሆነ ሌላ ነገር እንዳታመጣ እንጂ እኔ አሁን እሷን ጠላታለሁ አልወዳትም እያልኩኝ አይደለም። ስለዚህ ይህንን ግን ቀድመሽ ንገሪያት በማለት ነበረ ደረጀ ቀድሞ የተናገረው። ማርታም እንግዲህ ያው እህቷ ስለሆነች ምንም ማለት አልፈለገችም። ገና ስትመጣ ጀምራ እንግዲህ አይታችኋል፣ ከበር ጀምራ ተቀብለዋ ሲመጡ ጀምሮ በጣም ከባድ ነበረ የምትናገረው አማርኛ ስትል የነበረው ሁኔታ በቃ ብዙ ነገሮችን በቃ ከዘበኛው ጀምራ እንግዲህ በቃ ሌላ ነገር ስትናገር ነበር። ከገባች በኋላ ልጆቹን ሁሉ ነገር በቃ ብዙ ነገር አነጋገሯ ወጣ ያለ ነበረ። ከዛ እንግዲህ ቀድማም ወይዘሮ ማርታ ከኤቢ ጋር ይዋደዳሉ ስትል ነበረና ደረጀ እንዴ ታዲያ ከሷ ጋርማ ሁለቱ ሳን አይነት አይደሉ? ባይዋደዱ ነው የሚገርመው። እሷስ ጓደኛው አይደለች እንደ ያለ ነበርና እንግዲህ በዛ የተነሳ ይሄው ዛሬም እንደተፈራው አልቀረም። መታ እንግዲህ ቤተሰቡ እያተራመሰችው ልጆቹን እየረበሸች ነው የምትገኘው። ባለፈው እንግዲህ ገና ከመጣቷ ጀምራ ውሃን ስትሰድባት ነበረ፣ ከፍ ዝቅ ተረጋ ነበርና ውሃም እንግዲህ ከክላሷ እንግዲህ የውሃ ክላስ ነበር የተለቀቀላትና እንግዲህ ዱላ ይዛ በድብደባ ነበር ያስወጣቻት። በዱላ ጎርዳ ነበር የለቀቀቻትና ውሃ በጣም ነው የተመቸች። እንግዲህ አልመታቻትም እኮ ያኔ የመታቻት እግሯ ምናምን የተወሰነ ነገር ነው ትንሽ ነካ ያደረገቻት። ግን በቃ ጭንቅላቴ ተመቷል፣ ጭንቅላቴ ውስጥ ደም ፈሷል አላለችም። ፈጣሪው ትግስታይ እኔ በጣም ነው የምታስቀኝ እኮ
ከዛ በቃ እሺ ተነሽ ሆስፒታል እንሂድ፣ በቃ ችግር የለውም ይዤሽ እሄዳለሁ አላት ደረጀ ማለት ነው። እንዴ እንግዲህ ከዛ በቃ እንዴ ህፃን ነው የሚያደርግሽ ማርታም እንግዲህ በቃ ተይ እንጂ ለምን እንደዚህ ታደርጊያለሽ መድዬ ተይ እንጂ ምናምን ያልቻት ነበር። እሷም እንዴ ማርቲ ምን ሆነሽ ነው እንዴት ቀልቻለሽ እንዴ እቺ ጂል ለምን ማገገሚያ አታስገቧትም በቃ ሌላ ነገር እየተናገረች እንግዲህ ሞራናቸውን ያለቻቸው ነው። በዚህም እንግዲህ አቶ ደረጀ በጣም የተናደደው በቃ ልጄን አትንገሪ በቃ የምኖረው ለእሷ ነው በተለይ ውሃን እንደትናገሪ ምክንያቱም ከፍቶኝ እሷን ሳይ ነው የምደሰተው በቃ አዝኜም እሷን ሳይ ነው መጽናናው። ስለዚህ በቃ ተይ መጽናኛ አይነት ሁሉ ነገር ያት ውሃ ማለት ውሃ በቃ እውነትም ውሃ ነች። ስለዚህ በቃ ልጄን አትናገሪ በማለት ነው እንግዲህ አስጠንቅቋታል። ገፍትራት አይቷት ነበረና ለምን ደሞ ገፍትራት በቃ በልጅ ጉዳይ አልደራደርም እንዳትነኪ ብሏታል። እንግዲህ አሁንም ይባስ ብላ ደግሞ እንግዲህ ዛሬ ዳጣን ከፍዝቃር ጋር ተናግራታለች። ሞራን የሚነካ ነገር የጎዳና ሆምለስ ነሽ እንጂ በሩ አይዘጋብሽም ውጪ ከዚህ ከቤት ከእህቴ ቤት አንቺን ምን አይነት ግዴታ አለባት እየለቃቀመ እያመጣ ከየትም እየወለደ እያመጣ እናንተን እዚህ ቤት የእርዳታ ድርጅት መሰለሽ ወይ በቃ ብዙ ነገር ብላ ከዚህ ቤት ውጪ እንደውም ድጋሚ እዚህ ቤት እንዳላይሽ አለበለዚያ አንገትሽን ይዤ ነው ገትቼ ማውጣሽ ከዛ በፊት ግን በራስሽ በክብርሽና በማገር በማረግሽ ከዚህ ቤት ውጭልኝ በማለት ነው እንግዲህ የተናገረቻት። በዛም እንግዲህ ዳጣ እንዴት በቃ በጣም ከፍቷት እያለቀሰ የነበረ ስታለቅስ እንግዲህ ውሃ ነበር ያየቻት። ከዛም ሜዳ እንግዲህ ውሃ ለአባቷ ተናግራት ወትረጀም እንግዲህ ሂዶባታል። እንግዲህ ቀጥታ አሁን በጣም ከባድ ነገር ነው የሚፈጠረው። እዚህ ጋር ደግሞ የዳጣ ማስለቀሷ ምናምን ብቻ ሳይሆን ማርታን የምትላት ነገር በቃ ትዳርሽን ፍቺ በቃ ሲንግል ማም ሁኚ ብቻሽን ሁኚ ለሁለት ልጆች ምን አለብሽ ዘና ብለሽ ትኖሪያለሽ በቃ እንደዚህ ቁነሽ ተወሳቅለሽ በቃ እንደዚህ ሆነሽ በቃ እኔን አታይኝም እንደኔ ፍክት ፏ ብለሽ አሁን እኮ በቃ ትልቅ የማማ ሆነሻል ምናምን ይርቻት ነበር። አይገርም ማማ መሆን ማለት ከክብር መውረድ ማለት አይደለም። አንዳንድ ሰዎች በነገራችን ላይ ድራማ ሲባል የእውነታውን ዓለም ነጸብራቅ ነው። አንዳንድ ሰዎች አሉ የራሳቸው ህይወት ተበላሽቶ እሱ አሁን ትዳር የላት ህይወት የላት በቃ አሁን አንዴ ናታንን አንዴ ዘበኛውን በቃ ያገኘችውን ወንድ ሁሉ የምትመኝ ከርፋፋ ደረጃ ሆኖባት ነው እንጂ እሷ ራሱ እኮ ተደረጀ ጋር መዋል ማድረግ ትፈልጋለች። ግን እንደዛ አይነት ወንድ ስላል አይደለም ገባችሁ አይደለ? እሱ እንደዛ አይነት ልክስክስ የሆነች ሴት ትዳርሽን ፍቺ በቃ ትዳርሽን ፍቺ ለሁለት ልጆች ብለሽ እንደዚህ ተወሰቃቅለሽ አይደለም አንዴ ምን ተወሰቀለች በሰራተኛ ነው የምትሰራው። ቤቷ ንጹህ ነው ደስታ ናቸው በቃ ኤቭሪቲንግ። በዛ ላይ ደግሞ ራሷን ጠብቃ ነው ስራዋ ስትሄድ በቃ በምትችለው አይነት በራሷን ትሪት አድርጋ የምትኖር ሴት ናት ማርታ ማለት ነው። ግን እንደዚህ ሆነሽ ተወሰቃቅለሽ ምናምን ኧረ እባክሽ አንቺ ጋዛው ጋር ወርዳ ትዋረድ ታዲያ እንዳንቺ ትሆን ፈጣሪ ትዕግስቱን ስጠኝ። አንዳንድ ሰው ጋይስ እንደዚህ ነው በቃ እናንተ በነገራችን ላይ እንዳንቺ እንደዚህ ራቁት ገላና አሻሽቶ በሎሽን ጎዳና ከመውጣት በቃ ቤት ውስጥ ውሎ በቃ እንጃ አንዳንዴ ቃላት ያጥራል ታውቃላችሁ። እና እንግዲህ ማርታን ደግሞ ሌላ ነገር እያለቻት ነበረ ደረጀ። እዚህ ጋር ደግሞ ጆሮ ሰምቷል። በጣም ከባድ ነው። በጣም ነው የተቆጣው። እዚህ ጋር በጣም ከባድ ነው። እንግዲህ ማርታ ሲመጣ በጣም ነው የደነገጠችው። ምክንያቱም ያሉትን ነገር እንደሰማቸው ተረድተዋል። እንግዲህ መዲም በጣም ከባድ ጸባይ ነው ያላት። ቤተሰቡን ለማተራመስ በቃ የሆነ ጭራሽ እንደዚህ ሚስጥር ብታገኝ በቃ እሳት ርብስማ እሳተ ገሞራ እንግዲህ ትርምስ ለመፍጠር እየሞከረች ነው። ግን ሁሉም ነገር በትዕግስት እንግዲህ አቶ ደረጀም ነገሮችን በትዕግስት እንደሚያልፈው ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ ተመኘው። እወዳችኋለሁ። ባይ